ከአብርሃም ጋር ተሳሳሚ ስላት እሺ የምትለኝ ይመስላል። የኔ ሴራ ቢሆን ሄደሽ ከአብርሃም ጋር በቃ ዛሬ አብራችሁ ደሩላት እሺ በቃ አድራለሁ ምናምን የምትለኝ ይመስላል። የምር የኔ ሴራ ቢሆን የሷ ፍላጎት ስለሆነ ነው ይሄ እየሆነ ያለው። ገባ? እሱ የሆነ ነገር ማድረግ ሲፈልግና ልክ ሲያዝ ጤነኛ ነበርኩ ማለት ልማዱ ነው። ይሄ ከዚህ በፊትም የተፈጠረ ነገር ስለሆነ ፈልጎ ፈቅዶ አምኖበት ምናምን ያደረገውን ነገር ማለት ነው። ልክ ሰዎች ሲጮሁበትና ግርግር ከባድ ነገር እየተፈጠረ ይገኛል። ቤተሰብ እንግዲህ ሩታ አንቺ በዚህ በፍቅር ሴራ አለሽበት ወይ ብሎ ኢፋም እየጠየቀ ይገኛል። እንግዲህ ሩታ ማመለስ ያለበት መልሳለች። እንዴት ነው እኔ ከባሌ ጋር ከልጅ አባት ጋር ሂደሽ ተሳሳሚ ወይም ሂደሽ ተኝ ብዬ ስልካት እሷስ በምን አእምሯም እሺ የምትለኝ ይመስልሃል የኔ እጅ ካለበት ብላ መልሳለች። ይሄ ነገር ትክክል ነው። ቤተሰብ አዳዲስ መረጃዎች፣ ሀሳብ አስተያየት እየሰጠን ይሄን እንሄዳለን። እስከ መጨረሻው ቪዲዮ ለመከታተል ሞክሩ። አዲስም ነገር በስከ መጨረሻስ ምንድነው የተፈጠረ? ፍቅርን ወደ አብርሽ የላካት ማን ነው የሚለው በመጨረሻ ላይ ማስረዳችሁ ይሆናል። በእናንተ የሚጠብቀው ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ማዳመጥ ነው። እስኪ ተከታትለን እንመለስና ሀሳብ እንሰጣለን። ቤተሰብ ላይክ ማድረጋችሁ ግን እንዳትረሱ። ሲነሳ እኔ ጤነኛ ነበርኩ። ምን ራሴን ስቼ ነበር። እኔ ራሴን አላቅም። እና ማን ነው መኪናውን እየነዳለት የነበረው? ያኔ የማያውቅ ሆነ ያኔ ከሷ ጋር ሲሳሳም እንዴት ነው ራሱን የማያውቀው? ሸኝቷት ሲሄድ እንዴት ነው የማያውቀው? አብርሃምን ብዙ ሰዎች ይወዱታል ማለት ብዙ ሰዎች ሊያደንቁት ይችላሉ። ግን ደግሞ ጥፋተኛ ከሆነ ጥፋተኛን አንተ ነህ። የሰው ልጅ አይንሽን መቼም አትክጂውም አይደል እንዴ? ሶ ያደረገውን ነገር ፌስ ቱ ፌስ እንደዚህ እያየሽ እሱ አይደለም ሩታ አውቃ የሰራችው ሴራ ነው የሚሉ ይሄ የማይሆን ክህደት እንደሆነ ሁላችንም የምናውቀው ጉዳይ ነው። ዘላችሁ ተነስታችሁ እሷ ናት ምናምን አትበሉ። በቃ አንዳንዴ እንደ ሰው ማስቡ። ጭንቅላት የተሰጣችሁ ልታስቡበት ነው። ገባችሁ? ይሄ አእምሯችሁን ተጠቀሙበት። አንዳንዴም እንኳን ትክክል ውሸት የሌለበት ነገር ትክክለኛ እውነታውን ነገር ነው እንድትነግረኝ የምፈልገው። ሰላም እና እኔም እንደራሴ ብዙ ነገር ለፍቻለሁ፣ ግን ደግሞ ሊሆን አልቻለም አይደል? በተደጋጋሚ ብዙ ነገር አንቺን ሳታጠፊ ይቅርታ ብለሽዋል፣ ሳትበድዩ ብዙ ጊዜ ይቅርታ ብለሽዋል። ለፍቅር ስትይ ልጁ ልውሌ ያላባት እንዳያደግ ብለሽ ያለ ጥፋትሽ ብዙ ጊዜ ይቅርታ ጠይቀሻል። እና ያ ነገር ደግሞ በቃ ሊበቃ ይገባል። ከዚህ በላይ ዝቅ ማለት የለብሽም። ከዚህ በላይ ይቅርታ መጠየቅ የለብሽም። ከዚህ በላይ ምንም ነገር ማድረግ የለብሽም። በቃ ካሁን በኋላ ብዬ ነው ማስበው። አረ ካሪም እኔም እንደዛ ነው ማስበው። ምክንያቱም አብርሃምን ብለሽ ብዙ ብሄድሽ ቁጥር ለልዑሌ ብለሽ ብዙ መስዋዕት። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያችኋለሁ። ሰላማችሁ በዚህ ይበልልኝ። መተናል ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱን። ሼር ኮፒ ሊንክም አድርጉልኝ የምትችሉ በቅንነት ቻናሌ በጣም እየተዳከመ ይገኛል። እንግዲህ ባላችሁበት ሰላማችሁ ይብዛልኝ። ወደ ዛሬ ጉዳያችን ስንገባ በመጀመሪያ ደረጃ እንደ አእምሮ ያለው ሰው ብናስብ ባይ ነኝ። ምክንያቱም ማለት እንደ ጤነኛ ሰው እናስብ ማናችንም ብንሆን ማለት ነው። ወይ ሩታን ስለወደናት ወይ ስለጠላናት ወይ ኤርሚላን ስለወደን ስለጠላን ሳይሆን እንደ ሰውኛ ቆም ብለን እናስብ። ማለት ሩታ ላይ የምትፈርዱ ሰዎች ጤነኛ ናችሁ? ጤነኛ ናችሁ? እንደ ሰው ማገናዘብ ማሰብ ትችላላችሁ? ኦኬ ሩታ ይሄን የምታረገው አብርሽን ፈልጋ ነው አላችሁ አይደል? አብርሽ ምንም ቢሆን የድሮ ባሏ ነው፣ የልጁ አባት ነው። ወደሷ እንዲመለስ ትፈልጋለች አላችሁ አይደል? ካላችሁ እንዴት ነው ሴትን ልካ ሳሚው ምትላት? አንድ የምታፈቅሩት ወንድ እስኪ በእናንተ ቦታ ሆኜ ልጠይቃችሁ። ይሄ ጥያቄ ለእናንተ ነው። አንድ ፍቅረኛችሁን ለመሰለል ወይም ወደ እናንተ ለመመለስ ብላችሁ ጓደኛችሁ ሂጂና ከፍቅረኛዬ ተኝ ወይም ሂጂና ከፍቅረኛዬ ተሳሳሚ ብላችሁ ትልካላችሁ? ይሄ መልስ ለእናንተ ነው። ሩታ ላይ ለምትፈርዱ እሷ የእሷ እጅ አለበት ለምትሉ ሰዎች ይሄ ጥያቄ ለእናንተ ነው። ኮመንት ላይ መልሳችሁን እፈልጋለሁ። ማለት እኛ የማናረገው ነገር ሰዎች ላይ እጃችን እንትን ማለት መጠቀም ጥሩ ነው ብዬ አላውቅም። የሆነ ምላሳችንም እንደመጣለት ማውራቱ ትክክል ነው ብዬ አላስብም። ምክንያቱም ማንኛውም ሴት ይሄንን አታደርግም። በቃ ሩታ አብርሽ ባሏ እንዲሆን ወይም ልጇ አብሮ እንዲያሳድጉ ትፈልግ ነበረ፣ አልተሳካም። ግን ዛሬ እንዴት ነው ፍቅርን ከሱ ጋር ሂደሽ ተኝ ብላ ምትልካት? እንዴት ነው ፍቅርን ሂጂና ሳሚ ብላ ምትልካት? ይሄንን የምታደርገው ይመስላችኋል? እናንተ ራሱ ስታስቡት እኔ አላቅም እንዴት እንደተረዳችሁት። ማለት በብዙ መንገድ ልትሄድ ትችላለች፣ ብዙ ነገር ልታረግ ትችላለች። ማንኛውም ሴት ደግሞ ይሄንን ነገር አታረርግም።
ገባችሁ? ይህንን ነገር የተኛውም ሴት ማታረገው ነገር ነው። ሩታም ልታደርገውም ደግሞ አችልም። ልታደርገው የማችል ነገር እሷ ናት ባትሉ፣ ምክንያቱም እሱ የለመደ ነው። ተናግራለች ሩታ ማለት እኔ በፍጹም ይህንን ነገር ላደርግ አልችልም፣ እኔ እንኳን ብላት ፍቅር የምትቀበለኝ ይመስልሃል ወይ ብላለች። ትክክል ናት። የተኛውም ሴት ባሌን እንደዚህ ያደርግልኝ ብላ ብትልካት ማትቀበላት ነገር ነው። ገባችሁ? ፍቅር ያደረገችው በቃ ፍላጎት ስላላት ወይም ከሱ ጋር መሆን ስለምትፈልግ ወይም ደግሞ የድሮ ፍቅሯ ማገሽሮባት ማለት በቃ በእጇን ለማስገባት ፈልጋ ሊሆን ይችላል፣ አይታወቅም። ምክንያቱም ሰሞኑን ተናግራታለች ለሩታ ምን አለቻት? በእውነት ላንቺ እንትምልልሽ መስሎሽ ነበር ወይ የድሮ የልጅነት ፍቅሬን የቀማሽኝ አለቻት። እንግዲህ ይሄንን መልሳለች። እሷ የድሮ ፍቅሯ እየፈለገች ባለችበት ጊዜ ያለችም ሊሆን ይችላል፣ አይታወቅም። እሷና እሱ ምን አይነት ጊዜ እንዳላቸው ማለት ተናግራለች። ከዚህ በፊት ከሩታም ጋር በነበረ ሰዓት ከኤርሜላም ጋር በነበረ ሰዓት ከኔ ጋር መሆኑ በምን እርግጠኛ ናችሁ ብላለች። ከዚህ በፊት ስካላችሁ ማለት እሱም ደግሞ በፊት የነበረው ነገር ባዩን ኑሩ አንደኛ ከሷ ማገናኘት አያስፈልገውም። ሰሞኑ ያ ነገር ተፈጥሮ፣ ሁለተኛ ሸኝቷት ፕሮግራም አብሮ ሄዱ ጸጉር ቤት አድርሷት የተመለሰ ሰውዬ ፕሮግራሙ ቦታ ፍቅር መጠራቷና አለመጠራቷ አላቅም ነበር እኮ ነው ያለ ትላንት። ቆም ብላችሁ አስቡ ቤተሰብ፣ አስቡት። እየዋሸ እንደሆነ ቆም ብላችሁ አስቡት። ሩታ ተናግራለች፣ እውነት ነው። አንድ ነገር ጥፋት አጥፍቶ እኔ በሰዓቱ ትክክል አልነበርኩም ማረገው ነገር አላቅም እንዴ? ፕሮግራሙ ቦታ መሄዱ አያቅም? ፍቅር መሄዷን አያቅም? ጸጉር ቤት ወስዶ ያሰራህ ለፕሮግራም አይደለም? ይቅርታ አድርጉልኝ። ጸጉር ቤት እያደረሳ መኪና እየነዳ ራሱ አያቅም ነው? ይሄን ማለት ይሄ ማንም ሊያምነው ሊረዳው የማይችል ነገር ነው። ጥፋቱ ለመሸፈን የሚሄድበት መንገድ ነው እንጂ መኪና እየነዳ አንድ ሰው ጤነኛ አይደለም የሚለው ነገር ማንም ሊሰማው አይችልም። ቀጥሎ ምን አለ? ፕሮግራሙ ቦታ እሷ መጠራቷ ሁላ አላቅም ነበር ብሏል። ከትላንት ወዲያ ይመስለኛል አይ ቲንክ ቤተሰብ እና ከፕሮግራሙ በፊት ከመሄዳቸው በፊት አብሮ ነበሩ መኪና ውስጥ አይተናቸው ተሳስሙ። ከዛ ጸጉር ቤት አድርሷት ለፕሮግራሙ እንደምትሰራ በደንብ ያውቃል፣ ጠንቅቆ ያውቃል። ግን እንደማያውቅ ሰው ሆኖ የሚያወራው ነገር እንዴት ነው? በቃ እሱ የዋህ ነው ይሉት የለም ሰዎች በህዋህነቱ እንደተጠቀሙበት ነገር አድርጎ ሰዎችን በቃ እሱ ሁሌ ትክክለኛ እንደሆነ ሰዎች ሁሌ ጥፋት በሱ ላይ እንደሚያጠፉና እንደሚረማመዱበት አይነት ነገር ነው አድርጎ የሚያወራ። እሱ ትክክለኛ ሰው ቢሆን ቤተሰብ፣ እሱ እውነተኛ ሰው ቢሆን ለኤርሜላ ቦታ ያለው ወንድ ቢሆን ገባችሁ? ኤርሜላን ሰሞኑ ይቅርታ ጠይቋታል አይደል? ድጋሚ እንደዚህ ነገር አይፈጠርም ብሏል። ፍቅር ያደረገችበት ነገር በቃ የሆነው ነገር አውቋል፣ ተረቷል አይደል? ትክክለኛ ሰው ቢሆን ከፍቅር ጋር ለምን ተደዋወለ፣ ለምን ተገናኘ፣ ለምን ሄደ? ፍላጎት ከሌለው ሁሉንም ነገር ያደረገ ፍላጎት ኑሮት ፈልጎት ወዶ ፈቅዶ እንደሆነ ነው። ነገር ግን ይሄ ከተፈጠረ በኋላ ሰዎች ማለት ይፋ ከወጣበት በኋላ ይሄ ነገር እኮ ሚዲያ ላይ ባይወጣ ምንም እንትን አይልም ነበር። ገባችሁ? ሰዎች እንዲያውቁበት እንዳወቁበት ካወቀ በኋላ እንዴት ምንድነው የሱ ራሱን ለመሸፈን ራሱን እንትን ለማጥራት ንጹህ ለማድረግ ራስን አላቀም ነበር። ይሄ እኮ ህፃን ልጅ አይደለም፣ ህዝብ የሚከታተለ ህዝብ ህፃን ልጅ አይደለም። እነሱን ብቻ ሳይሆን ማለት አሁን እየሸወደ ያለ ህዝብ እንዳለ ነው። እሱ የሚከታተል ህዝብ እንዳለ እንደ ህፃን ልጅ እያየ ነው። ማንም ያደርገው ነገር እኔ ራሴን አላቅም ነበር ሊል አይችልም። እሺ ፕሮግራሙ ቦታ ነበርኩ አለ፣ ተናገረ። ፕሮግራሙ ቦታ ብዙ ሰው ነበረ፣ ፍቅር እንደተጠራች አላቅም ነበር። ፍቅር እዛ ቦታ አገኘኋት አለ። መጠጥ ነበር እና መጠጥ ጠጥተ በቃ አንተ ፕሮግራሙ ቦታ ፍቅር እንዳለች አየህ አይደል? ፍቅር ካንተ ጋር ብዙ ነገር እያወራችሁ እየተጫወታችሁ ምናምን ነበር። መጠጥ ስለመጠጣት አስፈለገ። ከጠጣህም ራስህን ለማቆጠብ ራስህን ለመጠበቅ በትንሹ ጠጥታ አትወጣም ነበር? ፍላጎት ባይኖርህ ኖሮ ኧረ ቤተሰብ አነወሻሽ። ህዝብን እንደ ህፃን ልጅ አታታለል አብርሽ። ይበቃሃል ማለት የሆነ የሴትም ህይወት ላይ የሴትም ባል አንተም ጥሩ አይደለም። ከአንዷ ሴት ትክክለኛ ወንድ ሆነ ቆፍጠን ያለ ወንድ ሆነ ከአንዷ ሴት ጋር ለመኖር ሞክር።
እንዴ ብዙ ሴቶች መቀያየር እኮ ወንድነት አይደለም። አንዳንድ ሰዎች የሆነ ለውጥ ሲያመጡ ሴትን መቀያየር ወንድነት፣ ጀብድነት የሚመስላቸው ወንዶች አሉ እናውቃለን። ነገር ግን ወንድነት አይደለም። ወንድነት አንድ ሴትን ማፍቀር መቻልና ለአንድ ሴት ታማኝ ሆኖ መኖር ነው ወንድነት፣ ትክክለኛ ወንድ ማለት። ቤተሰቦቼ በሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። ከንግግሬ ስህተት ካለ ይቅርታ። ወሰላሙ አለይኩም ወራህመቱላሂ